አቶ እስክንድር እንደተመለከታችሁት እንግዲህ ለእዝራ አንድ ጥያቄ አቀርቦለታል። እሱ ምንድነው እንግዲህ በነገራችን ላይ ሀብል ማለት ነው ከመጀመሪያው ጀምራ ሲመለከታትና ልጅን እንዳትርቅ ብሎ ቃል ሲያስገባት ማለት ነው። አቶ እስክንድር ማለት የሆነ ፊቷ ላይ እየተመለከተባት ጫጉለዋል በስርዓት እንዳላሳለፈች ነው ማለት ነው። እና ምንድነው ችግር አለው ምናምን ራሱ ምንም ችግር የለም ብላም እንግዲህ እንዳያችሁት ሀብል ደግሞ በጣም ጎበዝና ጠንቃቃ ልጅ ስለሆነች እንግዲህ እዝራ ደግሞ እንዳያችሁት ከማህደር ጋር ያለውን የፍቅር ግንኙነታቸውን ነግሯታልና ያንን ነገር ሁሉ እንግዲህ በሚስጥር እንድትይዝ ነው ያደረጋት ማለት ነው። እዝራ በእርግጥም ያው ከጊዜ በኋላ ማህደርን ማለቴ ሀብልን እንደሚወዳት እርግጠኛ ነኝ። ምክንያቱም ሀብል እንዳያችሁት አንደኛ በራሷ እንትን አይደለም ወደ ህይወቱ የመጣችው ምክንያቱም በሰው ግፊት ነው። ሲቀጥልም ደግሞ እንጀራ እናቷ እንግዲህ የገዛ እናቷ ሆነ እንኳን ልክ እናቴ እንዳትይ ብላ ያው ለብዙ ጊዜ እንግዲህ ስትቆጣት ተመልክተናልና እናም እዝራ እንግዲህ እንዳያችሁት ምንድነው እንግዲህ አቶ እስክንድር ምንድነው ያለው ለአራት ወር አያትና ከዛ ወዳ ትፈታታለህ ብሎታል ማለት ነውና በዚህ ጊዜ እንግዲህ እዝራ በጣም ነበር ደስ ያለው። ምን ለአራት ወር በቃ ይቻት ምናምን መፍታት እንደምችል እየፈቀክልኝ ነው ሲለው እንግዲህ ወደ የማትጣጣሙ ከሆነ የማትሆነ ከሆነ ካልወደድካት በቃ ችግር የለውም እንድትፈታት ፈቅድልሃለሁኝ ስልም እንግዲህ እስክንድርም ይነግረዋል። እና ግን ከዛ በፊት እንግዲህ ያው እንዳያችሁት እንግዲህ ምንድነው ያለው ያው ልጅቷ በፍቅራችሁ የሆነ ደስተኛ እንዳልሆነችና ጫጉሏን እንኳን በስርዓት እንዳላሳለፈች ለእዝራ ነግሮት ነበር። እዝራ ደግሞ እንዳያችሁት ያው ገና ልጅቷን እንዳየኸው ገና አሁን ያመጣሃት ማለት እንግዲህ አሁን ካመጣሃት ሴት ጋር እንዴት ብዬ ነው ቶሎ የፍቅር ህይወት የምጀምረው ሲልም እንግዲህ መልሶልን ነበረ። እና ይህንን ነገር እያወሩ ባለበት ጊዜ ላይ እንግዲህ ለአራት ወር ሲለው ማለት ነው እና እሺ በቃ ምንም ነገር እንዳታስብ ለአራት ወር ግን ምርጥ ባል እንድትሆናትና በደንብ እንድትቀርባት እፈልጋለሁ ብሎታል። ይህንን ነገር እንግዲህ እዝራ እሺ ብሏል። እሺ ብሎ ተቀብሎታል። ግን እዝራ ደግሞ አንድ ደግሞ ማለት ያልጠበቀው ነገር ምንድነው አቶ እስክንድር ልክ ወደ ሀብል እንዲቀርብ እያደረገው ነው። ግን እሱ ደግሞ ያው እንዳያችሁት የአባቱን ትዕዛዝ መፈጸም ስላለበትና አባቱን እንግዲህ እምቢ ማለት ስላልፈለገ ብቻ አባቱ የሚለውን ሁሉን ነገር ያደርጋል። በዚህ በኩል እንግዲህ እንዳያችሁት አባቱ እንኳን በጣም ደስተኛ ነው። አቶ እስክንድር እንግዲህ እንዳያችሁት ከመጀመሪያው የካንሰር በሽታ እንዳለበት ነው የነገረው። ምክንያቱም ማለት ነው ምንድነው ማግባት ስለሚፈልግ ልጁ እንግዲህ አግብቶ ትዳር እንዲይዝ ማለት ነው እሱን ስለሚፈልግ ማለት ነው ምንድነው ያለው ካንሰር በሽታ ስለያዘኝ እንግዲህ አንተ ቶሎ አግብተህ ሀብትና ንብረቱን እንዲሁም ድርጅቱንም የምታንቀሳቅሰው አንተ ትሆናለህ ብሎታል። እና በዚህ ጊዜ እንግዲህ ወይዘሮ መነን ስለሰማች ነው እንግዲህ ሀብልን ይዛ መጥታ እንግዲህ የገዛ ልጇን ከዚህ ከቤት የዛሬ አመት እንግዲህ እስክንድር ሲሞት እኔ ምንም ነገር አላገኝም፣ ስለዚህ በመነን ማለት በሀብል በኩል ማግኘት አለብኝ ብላ እንግዲህ የገዛ ልጇን ለእንጀራ ልጇ እንግዲህ እንድራለች። እና ሌላው እንዳያችሁት እንግዲህ ማለት ይች ማህደር ነች። ማህደር እንግዲህ እዝራን ያው መጀመሪያ የቀረበችው ብር ስለምፈልግ ብቻ ለብር ብላ ነበር የቀረበችው። ግን ደግሞ አሁን ላይ እንዳያችሁት ወደ እውነተኛ ፍቅር ተቀይሯል ማለት ነው። አንዳንዴ በውሸት እንትን ብላችሁ ግን የዛኔ ሰውዬ ማንነት ስትረዱና የሆነ ወደ እውነተኛ ፍቅር ትሄዳላችሁ አይደለ? እና አሁንም እንግዲህ ማህደርም እንግዲህ የሆነባት ልክ እንደዛ ነውና እንዳያችሁት ደግሞ የእዝራ አክስት ማለት ነው ይቺ ልጅቷን ማህደርን ያመጣቻት እሷ ነው። ምክንያቱም ወንድሟ ማህደር እንግዲህ ያመጣቻት እንዳያችሁት የእዝራ አክስት ነች ማለት ነው። እንዲሁም ደግሞ የእስክንድር እህት ማለት ነው። እና ቤተሰቦቻቸው ህይወታቸው ሲያልፍ ማለት ነው እንግዲህ ሀብትና ንብረቱን እንዳለ ድርጅቱን እንግዲህ ግን በጣም በጠቅላላ የሆነ የተወሰነ ነገር ለሷ ሰጥተው ግን ሁሉንም ነገር ሙሉ ለሙሉ ያወረሱት ለእስክንድር ነው። በዛ እንግዲህ በጣም ትናደዳለች ከሚባለው በላይ ቤተሰቦቼ ለኔ ለምንድን ነው ውርስ ያልሰጡ ድርጅቱን ሁሉንም የሚከራየውንም ቤት
ለሁሉም እንግዲህ ለእስክንድር ስለሰጡ እንግዲህ በዚህ በጣም ትናደድበታለች በእስ ላይና እንግዲህ ማህደርን ያመጣችበት ምክንያትና ዋነኛው አላማ የቤተሰቦቿን ንብረት እንግዲህ ለራሷ ለማድረግ ነበረ። እናም ሁለቱም እንግዲህ በነገራችን ላይ ያው እየቀረቡት ያሉት ለጥቅም ነው። አሁን ላይ እንግዲህ በትክክለኛው በፍቅር ህይወት እንግዲህ የቀረበችው ማኔ ሀብል ብቻ ነው ማለት ነው። እናም ውዶች እናም እንግዲህ ማህደርም ወደ ሀብል ክፍል ገብታ እንግዲህ እንዳያችሁት ያው ባለፈው የጫጉላቸውን አብረው እንዳላደሩ መጥቶ እስከ እዝራ ማለት ነግሯት ነበር እና ያንን ነገር እንግዲህ ሄዳ ለሀብል ትነግራታለች። ሀብል ደግሞ ምንም ቢሆንም ሴት ነች አይደለ? ስለዚህ የሆነ ነገር እንግዲህ አንድ ሴት እንደዚህ እኮ ነው አብሮሽ አልተኛም ምናምን ተብሎ እንግዲህ ሲነገር ከሚባለው በላይ ይሰማታልና እንግዲህ እንዳያችሁት በጣም ደብሯት ነበረ። ወይዘሮ መነን እንግዲህ ወደ ክፍሏ እየሄደች ነበረ። በዛን ጊዜ የእዝራ አክስትና እንዲሁም ሀቢች ጓደኛዋ ማለት ነው ደህና ልክ ልኳን ነገርሻት ደግ አድርገሻታል ስትላትም በዚህ ጊዜ በእርግጥም ማለች ማህደር ማለት ነው በእርግጥም ታሳዝነኛለች እሷም ማለት ያስገድዳት ነገር አለ እንጂ ወድ አይደለም እና ስትላትም እንግዲህ ምን መጥመጥ ነው በቃ እንደዚሁ ነው መቀጠል ያለብን ከዚህ ቤት ጨርቋን አስጥለን ነው የምናባረራት እያለችም እንግዲህ ትነግራታለች። በዚህ ጊዜ ማህደር ምንድን ያለችው እኔ ይኸውልሽ በእርግጥም እኔ ከመጀመሪያው ክፉ ሴት እንዳልሆንኩኝ ታውቂያለሽ። ሰላም ወዶቼ እንዴት ናችሁ? ደህና ናችሁ? ይሄን ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነው ሀብል ድራማ ይዘንላችሁ ቀርበናል። እናም እንግዲህ ማህደርም እያለች አለችው እኔ ከመጀመሪያውም ስመጣ ማለት እኔ ጨካኝ እንዳልሆንኩኝ ታውቂያለሽ፣ ግን ደግሞ ያው ብሩ ስለሚያስፈልገኝ ሁለታችንም ለዛ ብዬ መጥቻለሁ። ግን ደግሞ የሚገርመው ነገር ለብር ብዬ በመጣም እውነተኛ ፍቅር ይዞኛል ታውቂያለሽ። እነሱ አንድ ክፍል ማደር ሲጀምሩ ምናምን እያለችም እንግዲህ ትነግራታለች። እሷ ደግሞ ስለምንድን ፍቅር ነው የምታወሪው? እቅዳችንን ሁሉማ ልታከሽፊው አልፈቅድልሽም እያለቻት ነበረ ማለት ነው። ተዛ እንደዛ እንግዲህን ስትላትም እንዴት ና ታዲያ እኔ እኮ ዝራን እኮ ባገባ እኮ የምንጠቀመው እኮ ሁለታችንም ነን እንጂ እኮ እኔ ብቻ አይደለሁም እያለችም እሷም እያስረዳቻን ነበረ። እሷ ግን ደግሞ ፍቅር የሚባለውን ነገር በፍጹም ሰርዡ፣ እቅዳችን በፍጹም መበላሸት የለበትም እያለችም እንግዲህ በሚያወሩበት ጊዜ ላይ በዚህ ጊዜ መነን ትመጣለች። መነን እንግዲህን ያው ሁሉንም ነገር ሰምታቸዋለች። በዚህ ጊዜ በጣም ተናዳ ማህደርን እንግዲህ እስከ እኩለ ሌሊቱ ትሰሪያለሽ ስራ እንዲሁም ሂጂና ሽንት ቤቱን ታጥቢያለሽ ትላታለች ማለት ነው። ከዛ ግን እኮ አሁን መሽቷል ደግሞ ሲቀጥልም አጥቢዋለሁ ስትልም እያዘዝኩሽ እኮ ነው አሰሚኝም እንደብላ እንግዲህ ትገለምጣታለች። እንግዲህ የእዝራ አክስትም አሁን በፍጹም አይሆንም ብላም ለመከላከል ክራ ነበረ ግን ደግሞ የዚህ ቤት እንግዲህ አዛዡ እስክንድር ነው ስትልም አይ በፍጹም ይኸውልሽ እስክንድር ይኸውልሽ የዚህ ቤት አባወራ ቢሆንም እኔ ደግሞ የዚህ ቤት እመቤት ነኝ ትሰሚኛለሽ ስትልም እንግዲህ እኔ እኮ የማከብርሽ የባሌ እህት ነሽ ብዬ ነው እንጂ በማለትም እንግዲህ እላፊ ቃላት ትናገራታለች ማለት ነው። እና እንዳያችሁት እንግዲህ ማህደርም እያለቀሰችም ሆነ ከፍቷትም እንግዲህ ትሄዳለች ማለት ነው ለማጠብ እና መነን ትገባና እንግዲህ ሀብልን ምንድነው የምትነፋረቂው ባልሽን ምናምን ማለት ሲገባሽ ስትላትም እኔ ባል የለኝም ባል አትበይ ስትልም ሀብልም ትመልስላታለች ማለት ነው። እና ቆይናና ፊትሽን እንደዚህ ዘፍዝፈሽው እንዴት እሱስ ቢሆን ይቀርብሻል? እስቲ ፊትሽን ፈካፈካ አድርጊው፣ እስቲ ሳቅ በይ፣ ቆይ እሱስ እንዴት ብሎ ሊቀርብሽ ይችላል በእንደዚህ ፊትሽ ስትልም ትነግራታለች። በዚህ ጊዜ እንግዲህ እስክንድር እዝራ ይመጣል ማለት ነው። እዝራም እንግዲህ ሲመጣ በል እንግዲህ ልጄ በሉ ደህና ደሩ ባልሽ ተመጣ በቃ ልሂድ ምናምን ትልና እንግዲህ ትወጣለች ማለት ነው። መነንም እና ስትወጣ እንግዲህ ያው እዝራ እንግዲህ እዚህ ነገር ላይ ነው ምንድነው የተረዳው ሀብል እንግዲህ ወደዚህ ትዳር የገባቸው በሰው ግፊት እንደሆነና እንዲሁም ደግሞ በአግስቷ ጫና እንደሆነ እንግዲህ ይረዳል ማለት ነው። እንግዲህ ደግሞ አባቱ ማለት ነው እስክንድር እንግዲህን ያው ለ4 ወራትና ካልተመቸች ትፈታታለህ ምናምን ስላለችው እሷም ሀብልን በቃ እኔ በእንደዚህ መልኩ መቀጠል አልችልም ሲቀጥልም ደግሞ ማለት
መጥታ ነበረ እና የማይሆን ቃላት ተናግራ ወጥታለች። ብዙ ነገር ተፈጥሯል። ምንም ቢሆንም እኮ ሴት ነኝ ክብር የሚባል ነገር አለ ስትልም ትነግረዋለች። እንግዲህ እስከ እዝራም እንግዲህ ከእንግዲህ በኋላ ማህደርም እዚህ ክፍል እንደማትገባና እሱም ደግሞ ጥሩ ባል ሊሆንላት እንግዲህ ቃል ገብቶላታል። እናም የኋላ ኋላ እንግዲህ አንድ ላይ ይሆናሉ ብለን ተስፋ እናደርጋለን። እና ወዶቼ ሀብል ድራማ ይሄን ይመስል ነበረ። በቀጣይ ፓርት እስከምንመጣ መልካም ቆይታ። አስተያየታችሁን በኮሜንት አስቀምጡልኝ። ባይ ባይ።